ሰላም ጤና ይስጥልን ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ ዓለምን እያስጨነቀ የሚገኘው የእስራኤልና ኢራን የከባድ መሳሪያ ውጊያ ዛሬም በሚሳኤሎች ታግዞ ተጠናክሮ ቀጥሏል። በተለይ በዛሬው ዕለት በኢራን በኩል ወደ እስራኤል የተወነጨፉ በርካታ ሚሳኤሎች እጅግ በጣም በሚያሳዝን ሁኔታ ንጹሃኖችን ጉዳት እንዳደረሰ ተሰምቷል። ይሄንን በተመለከተ የእስራኤሉ ፕሬዝዳንት የኢራን ፕሬዝዳንትን በተመለከተ ቁርጥ ያለ ንግግራቸውን ይፋ አድርገዋል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ ኢራንን በከፍተኛ ሁኔታ እያስጨነቃት የሚገኘው አሜሪካ ወደ ጦርነቱ ትገባለች የሚል እንደሆነ ተሰምቷል። እጅግ በጣም የሚያስገርመው ደግሞ የኢራን የኒውክሌር ማበልጸጊያ ቦታዎችን ሊያውድም የሚችለው የአሜሪካ የጦር መሳሪያ ብቻ እንደሆነም ተረጋግጧል። እሱም አንድ መሳሪያ ነው፣ የታጠቀችውም አሜሪካ ብቻ እንደሆነች ይፋ ተደርጓል። በዚህ የተነሳ የኢራን ከፍተኛ ባለስልጣናት ከፍተኛ ጭንቀት ውስጥ ገብተዋል። ይህ በእንዲህ እንዳለ ጎን ለጎን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዳዲስ የጦር መሳሪያና ጀቶች እንዲሁም ደግሞ መርከቦችን ማንቀሳቀስ ጀምረዋል። ይሄም በኢራን በኩል ከፍተኛ ጭንቀት እንደሰነዘረ ተሰምቷል። ዝርዝር መረጃውን የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ዓለምን በከፍተኛ ሁኔታ ወጥሮና አስጨንቆ የሚገኘው የከባድ መሳሪያ ጦርነት ዛሬም በእስራኤልና በኢራን ተጠናክሮ ቀጥሏል። በየዕለቱ በእስራኤል ላይ የሚወነጨፉ የኢራን ሚሳኤሎችም በዛሬው ዕለት ጠንከር ብለው ጉዳቶችን አስከትለዋል። እስራኤልና አሜሪካ በከፍተኛ ሁኔታ ትኩረት ያደረጉት በአየር ላይ ባላቸው የበላይነት ሲሆን ኢራን ደግሞ ረጅም ርቀትን ተጉዘው በሚያጠቁ ሚሳኤሎች ላይ እንደሆነም ቢቢሲ ዘግቧል። ባለፉት ጥቂት ቀናትም በመቶዎች የሚቆጠሩ የኢራን ሚሳኤሎች እስራኤልን ኢላማ አድርገው ተተኩሰዋል። እስራኤል ደግሞ በዋናነት ትኩረት የሰጠችው እነዚህን የኢራንን የሚሳኤል ማስወንጨፊያ ማዕከላትን ማውደም ላይ እንደሆነም ቢቢሲ ባወጣው መረጃ ይፋ አድርጓል። በዚህም ምክንያት አሁን የእስራኤል አየር ኃይል በአብዛኛው የሀገሪቱን የአየር ክልል ላይ የበላይነትን እንደያዘ እየተነገረ ነው። ምንም እንኳን የኢራን የሚሳኤል ማዕከላት ጉዳት ቢደርስባቸውም አሁንም በእስራኤል ላይ ጥቃት እየፈጸመች ቀጥላለች። በዚህም የተለያዩ የእስራኤል ክፍሎች ኢላማ ሆነው ቀጥለዋል። ለመሆኑ ኢራን ምን አይነት ሚሳኤሎች ታጥቃለች? ምን ያህል ርቀትስ መጓዝ ይችላሉ? ለምሳሌ ኢራን ብትተኩስ የምታጠቃቸው ሀገራትም ሩሲያ፣ ቱርክ፣ እስራኤል፣ ህንድ እንዲሁም ደግሞ ቻይናን በከፊልና ግብፅን ጫፍ ላይ ሊያጠቃ እንደሚችል ይፋ ተደርጓል። ሚሳኤሎቿ የሚከተሉት እንደሆነም ይፋ ተደርጓል። ሀጅ ቃሴም 1650 ኪሎ ሜትር ሲጓዝ ርዝመቱ 11 ሜትር እንደሆነም ይፋ ተደርጓል። ሄባር ሼካን 1450 ኪሎ ሜትር የሚጓዝ ሲሆን 11.4 ሜትር እንደሚመዝንም ይፋ ተደርጓል። ቃዳር ኤች 1600 እስከ 1950 ኪሎ ሜትር ይጓዛልም ተብሏል። ይሄ ርዝመቱ 16 ሜትር እንደሆነም ተነግሯል። ፓቬህ የተባለው ሚሳኤሏ ደግሞ 1650 ኪሎ ሜትር ይጓዛል ተብሏል። ይሄ ደግሞ ርዝመቱ 7.3 ሜትር ይረዝማልም ተብሏል። ኢማድ የተባለው ሚሳኤሏ 1700 ኪሎ ሜትር ይጓዛል። ቁመቱ 16.5 ሜትር ይረዝማልም ተብሏል። ኢራን በከፍተኛ ሁኔታ የምትተማመንበት ሚሳኤሏ ሴጂል የተባለ ሲሆን 2000 ኪሎ ሜትር
እንደሚጓዝ ተነግሮለታል። ቁመቱ 18.2 ሜትር ሲረዝም ይህም ኢራን ካሏት ሚሳኤሎች መካከል ረጅሙ እንደሆነ ተነግሮለታል። በሌላ በኩል ደግሞ ዛሬ ኢራን ወደ እስራኤል ከፍተኛ ቁጥር ያለው ሚሳኤሎችን አምዘግዝጋለች። በዛሬው ዕለትም ኢራን ወደ እስራኤል ከተኮሰቻቸው ሚሳኤሎች መካከል ሆስፒታሎችን የደበደበው ከፍተኛ ውዝግብ አስነስቷል። ኢራን በእስራኤል ላይ ዛሬ በፈጸመችው ጥቃቶችም እስካሁን ከ270 ሰዎች በላይ እንደቆሰሉ የሀገሪቱ ባለስልጣናት አረጋግጠዋል። ኢራን ዛሬ በእስራኤል ላይ በፈጸመቻቸው ጥቃቶች አማካኝነት እስካሁን የተረጋገጠ 271 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር ያሳወቀ ሲሆን ከነዚህ መካከል 71ዱ የተጎዱ ሶካር ሆስፒታል ላይ በተፈጸመ የረጅም ርቀት ተጓዡ የኢራን ሚሳኤል ጥቃት እንደሆነም አረጋግጠዋል። ቀላል ጉዳት ከደረሰባቸው አብዛኞቹ የቆሰሉት ጥበቃ ወደሚደረግላቸው ቦታዎች ሲወሰዱ በተጨማሪም በድንጋጤ ምክንያት የተጎዱ እንዳሉ የእስራኤል ጤና ሚኒስቴር በኤክስ ገጹ ላይ አሳውቋል። ግጭቱ ከተጀመረበት ካለፈው ሳምንት አንስቶ እስከ ትላንትና ድረስም ኢራን በፈጸመቻቸው የሚሳኤል ጥቃቶች ቢያንስ 24 ሰዎች ሲገደሉ 592 ሰዎች እንደቆሰሉ የእስራኤል ከፍተኛ ባለስልጣናት ይፋ አድርገዋል። በተመሳሳይ የኢራን ባለስልጣናት በእስራኤል ጥቃት ስለደረሰው ጉዳት በዛሬው ዕለት እስካሁን መረጃ አልሰጡም። ካለፈው አርብ ጀምሮ እስከ ትላንትና ረቡዕ ድረስም በእስራኤል ጥቃት 224 ኢራናውያን ሲገደሉ ከ1200 በላይ የሚሆኑ ኢራናውያን ጉዳት እንደደረሰባቸው አረጋግጠዋል። መቀመጫውን ዋሽንግተን ያደረገውና ለረጅም ጊዜ ኢራንን ሲከታተል የቆየው ሂዩማን ራይትስ አክቲቪስትስ ኒውስ ኤጀንሲ የተባለው ድርጅት ግን ኢራን ውስጥ የተገደሉትን ሰዎች ቁጥር ወደ 639 ያደርሰዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የእስራኤሉ ፕሬዝዳንት ዛሬ ኢራንን በተመለከተ የተናገሩት ነገር ለኢራን እጅግ በጣም አስደንጋጭ እንደሆነ ይፋ ተደርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱ ሲያበቃ ኢራን ኒውክሌርና ባላስቲክ ሚሳኤል አይኖራትም ሲሉ ዛሬ በሰጡት መግለጫ ይፋ አድርገዋል። እስራኤል በኢራን ላይ የምታካሂደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስጠንቅቀዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመችው ባለው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታልን ሲጎበኙ በሰጡት መግለጫ አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ይሄ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆን የኒውክሌር ስጋቶች እንዲሁም የባላስቲክ ሚሳኤል ስጋቶች በሙሉ አይኖሩም በማለት ኔታንያሁ ለጋዜጠኞች ተናግረዋል። ኔታንያሁ ጨምረው እንደተናገሩትም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመችው ጥቃትም የኒውክሌር ፕሮግራሟ እጅጉን እንደተጎዳ አረጋግጠዋል። የኢራን ጠቅላይ ሚኒስትር አያቶላ አሊ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽም ማንም ከኢላማችን ውጭ አይሆንም በማለትም በልበ ሙሉነት ተናግረዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚነጋገሩ ተናግረዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ኢራንን በከፍተኛ ሁኔታ ያስጨነቀው ደግሞ የአሜሪካ እንቅስቃሴ እንደሆነም ተረጋግጧል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች እንደሆነ ተረጋገጠ።
አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ጊዜ አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተረጋግጧል። በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣናት በቅርቡ ተናግረው ነበረ። ባለፉት ጥቂት ቀናት ብቻ ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኙ የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የአሜሪካ የጦር ጀቶች ተዋጊና ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸው ተረጋግጧል። የአሜሪካ ኒሚቲዝ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ይገኛልም ተብሏል። በተጨማሪም ሌሎች የአሜሪካ የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋልም ተብሏል። አሜሪካ F-16፣ F-22 እንዲሁም F-35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዘዋወሯን ሮይተርስ የዜና ወኪል አረጋግጧል። ይሄ ደግሞ ለኢራን ከፍተኛ ጭንቀትና በተለይ ለባለስልጣናቱ በከፍተኛ ሁኔታ እንዲረበሹ እንዳደረገም ይፋ ተደርጓል። ክቡራን አድማጮች በመጨረሻም ኢራን አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ስትል አስጠንቅቃለች። ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሳይድ ለቢቢሲ በሰጡት መግለጫ ይፋ አድርገዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉ አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትሩ ሳሂድ ለቢቢሲ እንደተናገሩት ከሆነ አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስም ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ይሄ ጦርነት የአሜሪካ ጦርነት አይደለም፣ ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስቴሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱ አስረድተዋል። እኛ የምናስበው ይሄ ጦርነት አሜሪካንን የሚመለከት ጦርነት አይደለም፣ ነገር ግን ወደ ጦርነት መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታወሱ ይኖራሉ ሲሉ አስጠንቅቀዋል። በዋናነት የኢራንን የሚሳኤልና የኒውክሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማትን ለማውደም የአሜሪካን ድጋፍ እየጠየቀች እንደሆነም ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመለክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸም ጥቃትን ማጽደቃቸውን በተመለከተ የአሜሪካን መገናኛ ብዙሃን መዘገባቸውን ቀጥለዋል ሲል ቢቢሲ ባወጣው ዘገባ ይፋ አድርጓል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው ኢራንና እስራኤልን በተመለከተ አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።